ዛሬ የጨረቃዎቹ የፕራንክ ዙር ጋሽዬ ጋር ደርሷል። አልዋሻችሁም፣ የሃይሚዬን መልስ የምትሳስበው ብሩኬ በጣም ያሳዝነኛል። አታርጉልኝና ጋሽ እውነት በአባትሽ ፊት ነው የምናገረው። አስቸግረሽኝ ይበታል። ባለፈው ብቻ እኮ ነው ያልታዘዝኩት እንጂ እኔ አንተን አልታዘዝም። ሁሌ አትታዘዝ ነው። ወይኔ ሃይሚ ተመልከቱ፣ አትታዘዥ ውልድ አትታዘዥ ነው። ቆይ እኔ የምለው ወረዱባት ለሁለት። ሃይሚዬ እኔን የእውነት እኔ ግን ጋሽዬን የፕራንክ አምባሳደር ብያቸዋለሁ። በቃ የእውነት ፕራንክ የማድረግ ሳቃቸው ሁሉ አልመጣም ጋይስ። ዲናት ለጋሼ እውነት የምር ፕራንካቸው ከተመቻችሁ ላይኩ ጋር እንገናኝ ጋይስ። እባካችሁን ደግሞ ኮሜንት ላይ ባለፈው ሃይሚዬን የፕራንክ አምባሳደር ብለናታል። ዛሬ ለጋሼ የሆነ ማዕረግ መሰጠት አለበት። ብሩኬንም ሃይሚንም ሜንሽን አድርጌያቸውን ይህን ቪዲዮ የምለቀው ጻፉላቸው፣ ያዩታል። ብሩኬ ይቅርታ አድርጉልኝና እሷ ኃላፊነት ባይሰጡኝ በቃ እኔ ከእሷ ጋር ላቆም ነበር። አላገኛትም ምናምን ብዬ በጣም አስቸግረኝ። ግን ያው ለአደራ ሲል ነው አደራ አለብኝ ብዬ ተው። አሁን በማንኪያ እንትን ያረካትን በአካፋ ዝቀህ አትጨርሳትም ብሩክ። እኔ እናንተ እንተዋወቃለን። ይኸውልህ እኔ እቺ ልጅ ስትመጣ ብቻ በምን አይነት ፕራንክ እንደምትመጣ በቃ በጣም ነው ማየት የምፈልገው ጋይስ። ፈጣሪው ልክ እኔ ምንም አልልህ። ብለህ አደራ ባትሰጡኝ ላቆም ነበር ከእሷ ጋር። እናንተ የምትሉትን በሉ ጋይስ። ሃይሚ ምን ሆናችኋል? በጣም ማለት አንተ ራሱ ነክ ነው። እሺ ለኔ አትነግረኝም ቢያንስ? እኔ እውነቱን ልንገራችሁ፣ የእውነት ፕራንክ መሆኑን እስከምትሰማበት ሰዓት ድረስ ሃይሚ በዚህ ቪዲዮ በጣም ነው ያሳዘነችኝ። የእውነት በቃ አጣደፏት፣ በጣም ነው ያጣደፏት። በጣም እኔ እንጃ። እኔ ብሩክ በጣም እየፈራሁልክ ነው። እኔ እንጃ። እኔ ብቻ በእናትሽ በደህና ነገር ተመለሽ እሺ ሃይሚ። የሆነ እደነግጣለሁ የእሷን ፕራንክ ሳየው። በዛ ደረጃ ፕራንክ ማድረግ ስለምትችል ሳየው ፕራንኳን እደነግጣለሁ እኔ እና ቀለል አድርጊለት። አይችልም እሱ እንዳንቺ አይደለም። ቢያንስ ለእሱ ባታስቢ ለእኛ አስቢልን። እኛ አንችልም። የእውነት ውድ ቤተሰቦች በዚህ ጉዳይ የምትሉት ነገር ይኖራል አውቃለሁ። ሃይሚ በጣም ጎበዝ ፕራንክ አድራጊ ናት። ግን ብሩኬና እኛ የእሷን ፕራንክ መቋቋም አንችልም። በዚህ የምትስማሙ እኔ ምስማማለሁ ካላችሁ ላይኩ ጋር የተለመደችዋ ቦታ እንገናኝ። ኮሜንት ላይ ደግሞ ጻፉላት እባክሽ በሏት። ሜንሽን አደርጋታለሁ፣ ታነበዋለች። ጋሽዬ እኔ ከጋሽዬ ጋር እኔም ልጁ ነኝ ስልሽ አልሰማሽ። እሺ ተስማማ። ለምን መሰለሽ አንዴ እኮ መቸገር ግድ አይልም። እኔ እኮ ላይ ሰፖርት ላርጋችሁ ብዬ ነው እያለ ነው ጋሼ። ይመቹት የምር። እኔ ጋሽዬ መርቁልኝ በእናታችሁ። ኮሜንት ላይ እድሜና ጤና ይስጡት ብላችሁ መርቁልኝ። እኔ ይኸው ከዚሁ ተናግር ያለሁኝ። በጨረቃዎቹ ቤት ብቻ ሳይሆን በነ አብርሽና በነ ሩታ በምሰራቸው ቪዲዮዎቼ ላይም እንግዲህ ጋሽዬን እኔ አመስግኘው መርቄ ሁላ ልጠግብ አልቻልኩም። ምክንያቱም ስንት ነገር የምታዩት ታውቃላችሁ። እንግዲህ ማለት ያያችሁ ይገባችኋል። አሁን የማወራው ነገር በጠቅላላ እና ጋሽዬ እውነት ሰፖርትም ሲያደርጋቸው፣ ሲደግፋቸው፣ ሲያበረታታቸው ሁልጊዜም አብሯቸው ነውና ከሁሉም ጋር አንድ ላይ የሚፈራ አንድ ሰው ጋሼ ስለሆነ የእውነት እድሜና ጤና እንዲሰጣቸው ሁላችሁም ተመኙልኝ። እኔም በራሴ ስምና በቻናሌ ቤተሰቦች ስም ጋሽዬ እድሜና ጤና ይስጡት። በዚህ የምትስማሙ ብቻ የተለመደችዋ ቦታ እንገናኝ። ኮሜንት ላይ ደግሞ መልካም ምኞትና ምርቃቶቻችሁን አዝንቡላቸው ለጋሼ። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። እግዚአብሔር ሰጠኝ ስጦታዬ ነው። ግን ስጦታዬ ግን እግዚአብሔር ሰጠ ስጦታ ተንከባክቦ ካልተያዘ ተንከባክቦ ምሳሌ ልንገርሽ፣ ተንከባክቦ እግዚአብሔር ሰጠ ስጦታ ተንከባክቦ ካልተያዘ ይሄ እግዚአብሔር ሰጠኝ ተብሎ እንትን ይባልበት አይ ጥሩ አይሆን። በጣም ትክክለኛ ምክር ነው የመከሩት።
ይኸውላችሁ ውድ ቤተሰቦቼ ከተሳሳትኩኝ እባካችሁን አርሙኝ። አንዳንዴ እጃችን ላይ ያሉ ሰዎች ፈጣሪ የሰጠን ስጦታዎች ሊሆኑ ይችላሉ። ስለዚህ ስጦታ ምንም ነገር አናወጣበትም፣ ምንም ነገር አንከፍልበትም። ስለዚህ ምንም ነገር አልከፈልንበትምና ስላልከፈልንበት እንደ ተራ ነገር እንየው ብለን እጃችን ላይ ፈጣሪ እንደ ስጦታ የሰጠንን ሰዎች እንደ ቀላል ነገር ካየናቸው ከእጃችን የወጡ ቀን የእውነት በጣም ብዙ ዋጋ እንከፍላለን። ስለዚህ እባካችሁን ሁላችሁም በየቤታችሁ፣ በየሁኔታችሁ፣ በየሥራ፣ በየትምህርት ቦታችሁ ላይ ያሉ ፈጣሪ የሰጣችሁን ስጦታዎቻችሁን በደንብ በንቃት ለመጠበቅና ለመመልከት፣ ለማወቅ፣ ለመያዝ ሞክሩ። አለበለዚያ ከእጃችሁ ያመለጡና የወጡ ቀን እባካችሁን እንድትጸጸቱና ማለት እንዲቆጫችሁ አልፈልግም። በዚህ ጉዳይ ላይ ምን ትላላችሁ? እኔ ካጠፋው፣ እኔ ከተሳሳትኩኝ አርሙኝ። እናንተ የምትሉትን ነገር ደግሞ ኮሜንት ላይ ጠብቃለሁ። ያ ጋይስ እንግዲህ በትላንትናው ዕለት በብሩኬና በሃይሚ መካከል የተፈጠረውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም በፍፄ ቤት የነበረውን በዝርዝር በ30 ደቂቃ ቪዲዮ ረዘም አድርጌ አሳይቻችሁ ነበረ። በዛሬው ዕለት ደግሞ የጨረቃዎቹ የፕራንክ ዙር ጋሽዬ ጋር ደርሷል ማለት ነው። ጋሽዬን ብሩኬ እንግዲህ ይዟቸው መጥቶ እንግዲህ ሃይሚን ፕራንክ አድርጓታል። እኔ ግን በጣም እያሰጋኝ ያለ አንድ ነገር አለ። እሱንም ወደ በኋላ በዝርዝር የማወራበት ይሆናል። ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄን ቪዲዮ ላይክ በማድረግ ሐሳብና አስተያየቶቻችሁን በየቪዲዮዎቼ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ ትላንትና ለእናንተው ብዬ የከፈትኩትን አካውንት እየገባችሁ ሰብስክራይብ አድርጉት ባልኳችሁ መሰረት እንግዲህ በዛሬው ዕለት 1150 ሰብስክራይበሮችን በጣም በሁለት ቀን በሚባል ጊዜ ውስጥ ማሳካት ችለናል። የትላንትናውን ቪዲዮ ያላያችሁትና እየገባችሁ ሰብስክራይብ ያደረጋችሁት የኮሜንቱ የመጀመሪያ ቦታ ላይ ፒን የማደርገው ሊንክ የሱ አካውንት ሊንክ ነው ማለት ነው። እየገባችሁ ከዚህ ቪዲዮ በኋላ ሰብስክራይብ ብታደርጉት የእውነቴን ነው መነግራችሁ ትጠቀሙበታላችሁ። የብዙዎቻችሁን ጥያቄ የምመልስበት በተለይ ደግሞ ከዩቲዩብ ጋር ከሶሻል ሚዲያ ጋር የተያያዙ ነገሮችን እንዴት በሶሻል ሚዲያ ገንዘብ ልትሰሩ እንደምትችሉ፣ እንዴት ዩቲዩብ ቻናል ከፍታችሁ ከዜሮ ጀምራችሁ ማደግ የምትችሉበትን ሙሉ መንገዶች የሚይዝ ወይም ደግሞ ከዚህም በኋላ ደግሞ በእናንተ ጥያቄ መሰረት ኮሜንት ላይ በምታስቀምጧቸው አዳዲስ ሐሳቦቻችሁን እያያዝኩኝ ቪዲዮ የምሰራበት አካውንት ነው። በብዙዎቻችሁ ጥያቄ መሰረት ነው እንግዲህ አዲስ አካውንቱን የከፈትኩት። ስለዚህ ዲስክሪፕሽን ላይ እና የኮሜንቱ የመጀመሪያ ቦታ ላይ አስቀምጠዋለሁ ሊንኩን። እየገባችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ብዙ ወሬ ያላብዛባችሁ፣ የዛሬውን ቪዲዮአችንን እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ ያለን ፈጣሪ ይመስገን። ዛሬ በቅመሟ ቤት በጣም ከምትወዱት ከምወደው ከማከብረውና በጣም ትልቅ ሪስፔክት ትልቅ ቦታ ከምሰጠው ሰው ጋር ነው የመጣሁት። ቆይ መጀመሪያ ከእንግዳው በፊት እንደዚህ ስላየውክ በጣም ደስ ብሎኛል። የእውነት በትላንትናው ቪዲዮ ላይ ብዙዎቻችሁ እንግዲህ ስሜታችሁን ስትገልጹ ነበረ። በጣም ደስ እንዳላችሁ የፍፄ ስራ በጣም ከኔ በላይ እንዳስገረማችሁ እንግዲህ ጽፋችሁልኛል። የእውነት ፍፄ በጣም አስገረመኛል በትላንትናው ቪዲዮ። እኔ እንጃ እኔ ምን እንደምልህ አላቅም። ፈጣሪ ግን ባለህበት ሰላምህን ሁሉ ያብዛልህ። ሃይሚና ብሩኬንም ደግሞ በዚህ መልኩ ስላስደሰትክልንና ጎን ለጎን እነሱን ከማስደሰት እኛንም ከማስደሰት አለፍ ሲል ደግሞ በጣም ትልቅ ነገር ፍፄ አስተምሮናል በትላንትናው ቪዲዮ። ጉንጫችንን እየሳሙ የሚሸጡን ወዳጅ መስለው ቀርበው ጉዳታችንንና ለቅሷችንን ሐዘናችንን የሚፈልጉ እንዳሉ ሁሉ እንደ ፍፄ አይነት ደግሞ የተባረኩ ሰዎች እንዳሉም ስላሳየህን የእውነት በጣም አመሰግናለሁ። እኔ ይኸውላችሁ ቪዲዮ ሳይ ብዙዎቻችሁ የቻናሌ ቤተሰቦች ታቁኛላችሁ። እኔ ጋርም የምትመጡት ለዛ ነው ብዬ አስባለሁኝ። ምንድነው አንድን ቪዲዮ ሳይ ፊት ለፊት ከማየው ነገር ሌላ ከጀርባ ይሄ ነገር ምን ሊያስተምረን ይችላል ብዬ ነው እንግዲህ ከዛ ውስጥ ጨምቄ ቪዲዮዎችን የማመጣላችሁ። ለዛም ነው ቪዲዮዎች ከተሰሩ በኋላ የምቆየው እኔ ለመጫን ከሌሎቹ ዩቲዩበሮች እኔ ትንሽ እቆያለሁ። ምክንያቱም ከዛች ነገር ውስጥ የሆነች የምታስተምረንን ነገር ይዘን ካልሄድን ዝም ብለን ጊዜያችንን ማባከን ጥሩ መልካም መስሎ ስለማይሰማኝ
ለዛ ነው ትንሽ ዘግየት ትምልባችሁ። በጣም ብዙዎቻችሁ አውቃለሁ ትጠብቁኛላችሁ፣ ትንሽ ደግሞ አረፍድባችኋለሁ። ግን ግድ የላችሁ እየቆየንም ቢሆን ወይም በነጋታውም እያያችሁት ቢሆንም ጥሩ ነገርን ላስተላልፈላችሁ ስለምፈልግ ነው። ለማንኛውም ብዙ ወሬ አላብዛ። ብሩኬ ስላየውክ በጣም በጣም ደስ ብሎኛል። ዛሬ መጣሁት ከጋሽዬ ጋር ነው። ጋሽዬ ነው አንዴ እዚህ ጋር የአፍሮ ፀጉር ትኩረት ይገርማል፣ የገጽ ማማር። እኔ አንድ እውነት ልንገራችሁ፣ ጋሽዬ የሳቃችንም የሆነ ቁም ነገር ለማግኘት መመከር ካለባቸው እነሱ ለመምከር ሲመጣም በጣም ደስ ይለኛል። የእውነት ያስቀኛል። እኔ ጋሽዬ በጣም ያስቀኛል፣ ያዝናናኛል። በዛው ልክ ደግሞ ሲያጠፉ መለስ አድርጎ ብዙ ነገሮችን አይተናል። መቼስ እነ ጨረቃዎቹ ቤት ባይሆንም እነ አብርሃምና ሩታ ቤትም ብዙ ነገሮችን አይተናል። ብዙዎቻችሁ በነ ሩታና በነ አብርሽ ቪዲዮ ለምን አትሰራልንም ለምን ጠፋ እያላችሁ ነው። እስቲ ሰሞኑን ከፈጣሪ ጋር እነሱን በሰላም ይመለሱና ቪዲዮ ሲጀምሩ የምመጣላችሁ ይሆናል። በእነሱ በኩልም በፍቅርና በፉአድ በኩልም ያለውን ነገር ምን ነው ዝም አልከው? ለምንድን ነው እየገባክ አንዳንድ ነገሮችን እማትነግራቸው? ቪዲዮዎችህን እኮ ያዩታል፣ ለምንድን ነው ቪዲዮ እማትሰራው ትሉኛላችሁ። ለማንኛውም ከትላንትና ጀምሮ ነው እንግዲህ የተመለስኩት። ትንሽ ነገሮችን ልይና መጀመር ባለብኝ መስራት ባለብኝ ሰዎች ሁሉ የእናንተን ቃል አክብሬ የእናንተን ጥያቄዎች የምመልስ ይሆናል። ውድ ቤተሰቦቼ ለማንኛውም ጋሽዬ መጥተዋል። ምን እንደሚፈጠር እንመልከት። ሃይሚ ትላንትና እንደውም ከጋሽዬ ጋር ነው ፍራንክ ማድረግሽ ስላት ኧረ ብትሞት አለችኝ። ከዛ ሳውራትም እሺ ብለው ነው የመጡትና አመሰግናለሁ ጋሽዬ። በጣም ዛሬ እሷን ሁላ ቤተሰቦች እውነት በስሱ ነው የመጣሁት እንጂ ከጋሽዬ ጋር ልስራ ብል በከባዱ ነው የምሰራው። ያግዙኛል በጣም ማለት ሰፖርት ያደርጉናል እና ልስራ ብል በከባዱ ነው። አሁን በቀላሉ ነው። በጣም ነው ሰፖርት የሚያደርጓቸው። በቃ በየቪዲዮዎቻቸው ይመጣሉ። የሆኑ ልጆች ናቸው ብለው አይነቋቸውም። በቃ በጣም ነው ሰፖርት የሚያደርጓቸው። ጋሽዬን እንግዲህ መርቁልኝ፣ በእናታችሁ ኮሜንት ላይ ሁላችሁ መርቁልኝ። እድሜን ከጤና እንዲሰጡት በጣም እመኝሎታለሁ ጋሼ። ምክንያቱም እኔ ሃይሚ እንዳስቸገረችኝ በቃ እንዲቆጣትና እንዲያስደነግጧት ብቻ ነው ፈልገው ትንሽ ነገር። በጣም ከባድ። እኔ እንደዚህ አይነት ነገር አሁን ሳይ እውነቴን ነው አልዋሻችሁም፣ የምነግራችሁ ነገር የሃይሚን መልስ የምትሳስበው በጣም ያስፈራኛል። ለምን እንደሆነ አላውቅም። እሺ አትችልም ብላኝ እኮ ነው ጋሽዬ። እሺ አይልም ጋሽዬ አትችልም። እኔም ልጁ ነኝ ይሰማኛል አልኳት። እዛ በቃ ከሷ ጋር ክርክር ላይ ነበር። ከባድ ነገር በእውነት በቀላሉ እኔ ማለት እሺ አንተ ደስ እንዳለ ጋይስ እሺ ተባለ። ይሄ ልጅ ያቺ ምስኪን ደግሞ የት ይሆን ያለችው? እስቲ እንስማት። ሃይሚ ወይ ደህና አደርሽ? እንዴት አደርክ? እግዚአብሔር ይመስገን። የት ሆነሽ ነው? ልደውልህ ነበረ። ፈልጌሽ ነበረ። ጉድሽን አልሰማሽም? ልደውይለት ነበር። የምርህን ነው? አዎ ፈልጌሽ ነበር እና ትልቅ ሰውም አለ ከኔ ጋር መተዋወቅ የሚፈልግ አንቺን። ኧረ እባክህ ማን ነው? ኧረ መተሽ ብታይ አይሻልም? እሺ እመጣለሁ። ሲጀመር ምን እራሱ ልደውልህ ነበረ ፈልጌህ። እሺ ቶሎ ነው እንትን ነኝ። እሺ የት ነህ ያለህበት? ተረፈ ቁጥር አንዱ። እሺ ሊጀመር ነው ጋይስ። ይሄ ፕራንክ በጣም ከባድ የሚሆን ነው ይመስለኝ። እኔ እንጃ፣ መጨረሻውን ብቻ ያሳየን። ስታለቅስ አላውቅ አዝነም አላውቅ መጣች ላይ በወጣው ማዲያት ነው ማውቅ። እንዴት ወጣ? አወቀችው መሰለኝ ጋይስ። ለምን ወጣ በማን ወጣ እያልኩ ሳስበው በእኔ ልጅ መሆኔ ጉዳት ለራሴ በፍቅር ነገረው። እኔን አባቴ እኔን መከታዬ ተስፋ እንዲሆነ ደርሻለሁ። እኔ አይዞኛል እንታዬ መጣች እና እዚህ ጋር እንዴ ሰላም አትላቸውም እንዴ?
ዛሬ አልተዳውረው ብያለሁ። እባክሽ እሺ ያው ያስመጣሁትና እንግዳ አለ ምናምን ሲለኝ ማን ነው ብዬ እኮ ነው የመጣሁት። ማን ነው ይሄ እንግዳ? ኧረ እኔም ተጠርቼ ነኝ። ናብዬው የሆነ ኮሽታ ስላለ ናፍቆኛል እያልክ ነበረ። አዎ ብሩክ በጣም ወደው ልጅ ነው። እግዚአብሔርን ወደዋለሁ። እግዚአብሔር አምላክ ይባርክልኝ። ጌታ ይባርክልኝ። የእግዚአብሔር ስጦታዬ ነው። ስጦታዬ እኮ እግዚአብሔር ስጦታዬ ነው። እኔ በቃ ብዙም ጊዜ ማወራው ነገር ነው። ሰው የሚሰጠው እግዚአብሔር ነው የምለው። እውነቴን እግዚአብሔር የሰጠኝ ስጦታዬ ነው። ግን ስጦታዬ ግን እግዚአብሔር የሰጠ ስጦታ ተንከባክቦ ካልተያዘ ተንከባክቦ ምሳሌ ልንገርሽ፣ ተንከባክቦ እግዚአብሔር ሰጠ ስጦታ ተንከባክቦ ካልተያዘ ይሄ እግዚአብሔር የሰጠኝ ተብሎ እንትን ይባልበት አይ ጥሩ አይሆን። ያ በጣም ትክክለኛ ምክር ነው የመከሩት። ይኸውላችሁ ውድ ቤተሰቦቼ ከተሳሳትኩኝ እባካችሁን አርሙኝ። አንዳንዴ እጃችን ላይ ያሉ ሰዎች ፈጣሪ የሰጠን ስጦታዎች ሊሆኑ ይችላሉ። ስለዚህ ስጦታ ምንም ነገር አናወጣበትም፣ ምንም ነገር አንከፍልበትም። ስለዚህ ምንም ነገር አልከፈልንበትምና ስላልከፈልንበት እንደ ተራ ነገር እንየው ብለን እጃችን ላይ ፈጣሪ እንደ ስጦታ የሰጠንን ሰዎች እንደ ቀላል ነገር ካየናቸው ከእጃችን የወጡ ቀን የእውነት በጣም ብዙ ዋጋ እንከፍላለን። ስለዚህ እባካችሁን ሁላችሁም በየቤታችሁ፣ በየሁኔታችሁ፣ በየሥራ፣ በየትምህርት ቦታችሁ ላይ ያሉ ፈጣሪ የሰጣችሁን ስጦታዎቻችሁን በደንብ በንቃት ለመጠበቅና ለመመልከት፣ ለማወቅ፣ ለመያዝ ሞክሩ። አለበለዚያ ከእጃችሁ ያመለጡና የወጡ ቀን እባካችሁን እንድትጸጸቱና ማለት እንዲቆጫችሁ አልፈልግም። በዚህ ጉዳይ ላይ ምን ትላላችሁ? እኔ ካጠፋው፣ እኔ ከተሳሳትኩኝ አርሙኝ። እናንተ የምትሉትን ነገር ደግሞ ኮሜንት ላይ ጠብቃለሁ። አይኔ አተሳሰብሽ በጣም ከብዶኛል። እኔ ማለት እኔ በተነገረኝ አይነት አዎ በጣም ከብደሽኛል። እውነቴን ነው። እኔ ማለት አይ ማለት አንቺ ማታውቁ ነገር የለም ግና አውቀሽ ነው ማለት አይደለም። በእኔ የሆነ ነገር ሸፍነሽ ኮሽታ እኔ ኮሽታ ነገር አልፈልግም። አይ ጋሼ በጣም ጎበዝ ፕራንክ አድራጊ ናቸው። እሷን አምባሳደር ካልን ጋሽዬን ምን እንበላቸው? እስቲ ኮሜንት ላይ ንገሩኝ። እኔ እውነቱን ነው የምነግራችሁ። እውነቱን ስነግራችሁ ይሄ የፕራንክ የጨረቃዎቹ የፕራንክ ዙር ጋሽዬ ጋር ደርሷል ዛሬ። የሃይሚ የመልስ ምት ላይ ግን ማን ይሆን የሚገባው? በጣም ያስጨንቀኛል። በጣም ማለት ነው። እኔ እንጃ አላቅም። አሁን ብሩኬ ፈጣሪ ይሁንክ። ታርጉልኝና ወዳሽ እውነት በአባትሽ ፊት ነው የምናገረው። አስቸግረሽኝ በጣም ባለፈው ብቻ እኮ ነው ያልታዘዝኩት እንጂ እኔ አንተን አልታዘዝም። ሁሌ አትታዘዝ ነው። ወይኔ ሃይሚ ተመልከቱ። አትታዘዥ ውልድ አትታዘዥ ነው። ቆይ እኔ የምለው ወረዱባት ለሁለት። ሃይሚዬ እኔን የእውነት እኔ ግን ጋሽዬን የፕራንክ አምባሳደር ብያቸዋለሁ። በቃ የእውነት ፕራንክ የማድረግ እንዲህ ሳቃቸው ሁሉ አልመጣም ጋይስ። ዲናት ለጋሼ እውነት የምር ፕራንካቸው ከተመቻችሁ ላይኩ ጋር እንገናኝ ጋይስ። እባካችሁን ደግሞ ኮሜንት ላይ ባለፈው ሃይሚዬን የፕራንክ አምባሳደር ብለናታል። ዛሬ ለጋሼ የሆነ ማዕረግ መሰጠት አለበት። ብሩኬንም ሃይሚንም ሜንሽን አድርጌያቸውን ይህን ቪዲዮ የምለቀው ጻፉላቸው፣ ያዩታል። ይቅርታ አድርጉልኝና እሷ ኃላፊነት ባይሰጡኝ በቃ እኔ ከእሷ ጋር ላቆም ነበር። አላገኛትም ምናምን ብዬ በጣም አስቸግረኝ። ግን ያው ለአደራ ሲል አደራ አለብኝ ብዬ ተው። አሁን በማንኪያ እንትን ያረካትን በአካፋ ዝቀህ አትጨርሳትም ብሩክ። እኔ እናንተ እንተዋወቃለን። ይኸውልህ እኔ እቺ ልጅ ስትመጣ ብቻ በምን አይነት ፕራንክ እንደምትመጣ በቃ በጣም ነው ማየት የምፈልገው ጋይስ። ፈጣሪው ልክ እኔ ምንም አልልህም። ብለህ አደራ ባትሰጡኝ ላቆም ነበር ከእሷ ጋር። እናንተ የምትሉትን በሉ ጋይስ። ምን ሆናችኋል? በጣም ማለት አንተ ራሱ ነክ ነው። እሺ ለኔ አትነግረኝም ቢያንስ? እኔ እውነቱን ልንገራችሁ፣ የእውነት ፕራንክ መሆኑን እስከምትሰማበት ሰዓት ድረስ
ሃይሚ በዚህ ቪዲዮ በጣም ነው ያሳዘነችኝ። የእውነት በቃ አጣደፏት፣ በጣም ነው ያጣደፏት። እኔ እንጃ፣ እኔ ብሩክ በጣም እየፈራሁልክ ነው። እኔ እንጃ፣ እኔ ብቻ በእናትሽ በደህና ነገር ተመለሽ እሺ ሃይሚ። የሆነ እደነግጣለሁ የእሷን ፕራንክ ሳየው፣ በዛ ደረጃ ፕራንክ ማድረግ ስለምትችል ሳየው ፕራንኳን እደነግጣለሁ እኔ እና ቀለል አድርጊለት። አይችልም እሱ እንዳንቺ አይደለም። ቢያንስ ለሱ ባታስቢ ለኛ አስቢልን፣ እኛ አንችልም። የእውነት ውድ ቤተሰቦች በዚህ ጉዳይ የምትሉት ነገር ይኖራል አቃለው። ሃይሚ በጣም ጎበዝ ፕራንክ አድራጊ ናት፣ ግን ብሩኬና እኛ የእሷን ፕራንክ መቋቋም አንችልም። በዚህ የምትስማሙ እኔ ምስማማለሁ ካላችሁ ላይኩ ጋር የተለመደችዋ ቦታ እንገናኝ። ኮሜንት ላይ ደግሞ ጻፉላት እባክሽ በሏት። ሜንሽን አደርጋታለሁ፣ ታነበዋለች። እግዚአብሔርን አውቀ ተነገራት። በጣም ተቆጣችኋት። የእውነት ጋሼም በጣም ተቆጣት፣ ብሩኬም ተቀየረባት። በጣም ነው ያሳዘነችኝ የእውነት። እኔ ከጋሽዬ ጋር እኔም ልጁ ነኝ ስልሽ አልሰማሽ። እሺ ለምን መሰለሽ አንዴ እኮ መቸገር ግድ አይልም። እኔ ሰፖርት ላርጋችሁ ብዬ ነው እያለ ነው ጋሼ። ይመቹት የምር። እኔ ጋሽዬ መርቁልኝ በእናታችሁ። ኮሜንት ላይ እድሜና ጤና ይስጡት ብላችሁ መርቁልኝ። እኔ ይኸው ከዚሁ ተናግር ያለሁኝ። በጨረቃዎቹ ቤት ብቻ ሳይሆን በነ አብርሽና በነ ሩታ በምሰራቸው ቪዲዮዎቼ ላይም እንግዲህ ጋሽዬን እኔ አመስግኘው መርቄ ሁላ ልጠግብ አልቻልኩም። ምክንያቱም ስንት ነገር የምታዩት ታውቃላችሁ። እንግዲህ ማለት ያያችሁ ይገባችኋል አሁን የማወራው ነገር በጠቅላላ እና ጋሽዬ እውነት ሰፖርትም ሲያደርጋቸው ሲደግፋቸው ሲያበረታታቸው ሁልጊዜም አብሯቸው ነውና ከሁሉም ጋር አንድ ላይ የሚፈራ አንድ ሰው ጋሼ ስለሆነ የእውነት እድሜና ጤና እንዲሰጣቸው ሁላችሁም ተመኙልኝ። እኔም በራሴ ስምና በቻናሌ ቤተሰቦች ስም ጋሽዬ እድሜና ጤና ይስጡት። በዚህ የምትስማሙ ብቻ የተለመደችዋ ቦታ እንገናኝ። ኮሜንት ላይ ደግሞ መልካም ምኞትና ምርቃቶቻችሁን አዝንቡላቸው ለጋሼ። ያ ጋይስ፣ ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንደተዝናናችሁበት እንደተማራችሁበት ቁም ነገር እንደወሰዳችሁበት ምንም ጥርጥር የለኝም። እስካሁን ድረስ ግን ቆይታችሁ ሰብስክራይብ ያደረጋችሁ ስለምትኖሩ እስቲ ቼክ እያደረጋችሁ የደውል ምልክቷንም ንኳት። ቪዲዮውን ላይክ ማድረጋችሁን ሳትረሱ የኮሜንት የመጀመሪያው ቦታ ላይ የማስቀምጠውን አካውንት ለእናንተው የተከፈተውን እናንተኑ ለማስተማር እናንተኑ ለመጥቀም የከፈትኩትን የዩቲዩብ ቻናሌን ሰብስክራይብ ያደረጋችሁ እስቲ ቶሎ ብለን 10,000 እናስገባው ጋይስ። ሁላችሁም አንድ የገብታችሁ ሰብስክራይብ ያደረጋችሁት የማይገባበት ምንም ምክንያት የለውም። የሃይሚዬን ዩቲዩብ ቻናል ደግሞ 200,000 ለማስገባት የጀመርኩትን ጉዞ ሁላችሁም ታውቃላችሁ። የእሷ ቻናል ደግሞ ዲስክሪፕሽኑ ላይ አለ፣ ቀረብ እንዲል ብዬ ነው። ሁላችሁም እየገባችሁ የሃይሚዬንም ሰብስክራይብ ያደረጋችሁ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የዘናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።